በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 145ኛ ተአምር አንደኛ ክፍል። ስለ ካሌብ የኢትዮጵያ ንጉሠ ነገሥት ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ከጌታችን ከኢየሱስ ክርስቶስ ልደት 524 ዓመት በኋላ በናግራን ሀገር በክርስቲያኖች በአይሁዶችና በአረማውያን መካከል ከባድ ጸብ ተነሳ። በዚህን ጊዜ ማዝሩቅ ወይም ፊንሐስ የተባለው የሂማራያው ንጉሥ የአረመኔዎቹንና የአይሁዶቹን ምክር እየተቀበለ ክርስቲያኖቹን ፈጃቸው፣ አብያተ ክርስቲያናቱንም ሁሉ አቃጠለ። ከዚህ ሁሉ በፊት ከሃዲው ንጉሥ ክርስቲያኖቹን የናግራንን ሰዎች ክርስቶስን ብትክዱ ሕይወታችሁ ይጠበቃል፣ ማንኛውም መከራና ስቃይ ወይም ጥፋት ሊያገኛችሁ አይችልም አላቸው። እነዚህ ቅዱሳን ሰማዕታት ግን በአምላክነቱ አምነን በስሙ የተጠመቅን እኛስ ክርስቶስን ልንክደው አንችልም ሲሉ በታላቅ ቃል ጮኹ። ዳግመኛም ይህ አላዊ ንጉሥ አምላካችን የምትሉት ክርስቶስ ከእጄ የሚያድናችሁ ይመስላችኋልን? ከዚህ ከሚያስፈራና ከሚያስደነግጥ ስቃይና መከራ ሊያወጣችሁ ይቻለዋልን? ወደዚህስ ቀርቦ ከእኔ ጋር ይዋጋ ዘንድ ይቻለዋልን? አላቸው። እኒህንም ቅዱሳን የዚህ የአላዊ ንጉሥ አነጋገር አላስደነገጣቸውም ወይም አላስፈራቸውም። ይልቁንም በመታበዩና በመታጀሩ ሕሊናቸው ስለተነካ በክርስቶስ እምነታችን የጸና ነው፣ እርሱ ራሱ በነፍስና በሥጋ ላይ ለመፍረድ ሥልጣን ያለውን ፍሩት እንጂ በሥጋችሁ ላይ የሞት ፍርድ የሚፈርዱትን አትፍሯቸው ሲል በቅዱስ ወንጌል ነግሮናልና፣ ስለዚህ ስለ ክርስቶስ ስም መሞትን አንፈራም አሉት። ከዚያም እሊህ ቅዱሳን ወንዱም ሴቱም ሽማግሌውም ወጣቱም በሙሉ ልባችን በክርስቶስ እምነት የጸና ነው፣ ይህ ዓለም ያልፋል ይጠፋል፣ ለእኛ ግን ለዘላለም የማያረጅ የማያፈጅ የማይጠፋ ተስፋ ተሰጥቶናል ወይም ተዘጋጅቶልናል እያሉ በተባበረ ድምፅ በጩኸታቸውን አስተጋቡ። በዚያን ጊዜ የክርስቲያኖቹ መሪ በጣም ክቡር የሚሆንና የ95 ዓመት ዕድሜ ያለው ቅዱስ ሂሩት ከቤተሰቦቹ ጋር በከሃዲው ንጉሥ ፊት ለፍርድ ቀርቦ ሳለ ንጉሡ ፊንሐስ ፊቱን ወደሱ መለስ አድርጎ ሂሩት ሆይ ስማ፣ ይህን ሁሉ መከራ ያመጣብህ በክርስቶስ በማመንህ ነውና እሱን አሁን ፈጥነ ካደው አለው። እግዚአብሔር የመረጠው ቅዱስ ሂሩትም አስቀድሞ በመሃል ላይ የገቡትን ቃል የማያከብሩና የተናገሩትን ቃል እንደማያስታውሱ እንዳንተ ያሉ ከሃዲዎች ፈጣሪን አልክድም ሲል በድፍረት መለሰለት። በዚህ ጊዜ ከሃዲው ንጉሥ በጣም ተቆጣና ቅዱስ ሂሩትን ወደሚገደልበት ወስዶ በሰይፍ እንዲገድሉት ጭፍሮቹን አዘዘ። ክርስቲያኖቹም አባታቸው ወይም መሪያቸው ቅዱስ ሂሩት የከሃዲው ንጉሥ ጭፍሮች ወደሚገደልበት ሲወስዱት ባዩ ጊዜ አባታችን ቅዱስ ሂሩት ሆይ ከሞት የሙሽርነት ሰርግ አትለየን፣ እኛ በክርስቶስ አምነን ከአንተ ጋር መሞት ይገባናልና አሉት። አባታቸው ቅዱስ ሂሩትም የእነዚህ ቅዱሳን ሰማዕታት ቃላቸው ትክክል፣ ነገራቸውም የእውነት ቃል ኪዳናቸውም የጸና መሆኑን ፈጽሞ በተረዳ ጊዜ በእነዚህ ክርስቲያኖች ሕዝቦች ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በትምህርተ መስቀል እያማተበ ባረካቸው። ከዚህም በኋላ ቅዱስ ሂሩት በንጉሡ ፍርድ ምንም ሳይፈራ በሃይማኖቱ እንደ ጸና ከቤተሰቦቹ ጋር አንገቱን በሰይፍ ተቆርጦ ሞተና የሰማዕትነት ክብር ተቀዳጀ። በዚሁ ጊዜ ድማህ የምትባል ሴት በንጉሡ ጭፍሮች ተይዛ ተገደለችና ከእሱ ጋር በሰማዕትነት አረፈች። እነዚህም ቅዱሳን ሰማዕታት እጃቸው የኋሊት ታስሮ ሳለ እንደዚሁ በራሳቸው በትዕምርተ መስቀል አምሳል አማተቡ። በዚያን ጊዜ ያ አረማዊ ንጉሥ ከእሱ ጋር ያለ ፍርሃት በድፍረት በመነጋገራቸው በእነዚህ ቅዱሳን ላይ እጅግ ተቆጣ። ስለ ሃይማኖታቸው ጽናትና ስለ ልባቸውም ጭካኔ ልቡ በቅናት እንደ እሳት ነደደ። ከንዴቱም የተነሳ ሰፊና ጥልቅ የሆነ ጉድጓድ ቆፍረው በውስጡ እሳት ያነዱ ዘንድ አዘዘ። ከዚያም እሊህ ቅዱሳን ፈጣሪያቸው ክርስቶስን አንክድም በማለታቸው በጉድጓድ ውስጥ በእሳት ተቃጥለው እንዲሞቱ ፈረደባቸውና ስለ ኢየሱስ ክርስቶስ ስም በእሳት ተቃጥለው ሞቱ፣ የክብር አክሊልም ተቀዳጁ። እነዚህም ብዙዎቹ የናግራን ክርስቲያኖች በሚገደሉበት ጊዜ የረዳቶቻቸውን የቁስጥንጥንያንና የኢትዮጵያን ነገሥታት ስም በጸሎታቸው እያነሱ በሰማዕትነት ሞቱ። እኒህም በግፍ የተገደሉት ክርስቲያኖች ቁጥራቸው 20,000 ነበረ። ዳግመኛም ይኸው አላዊና ጨካኝ ንጉሥ ፊንሐስ የኤጲስቆጶሱን የጳውሎስን አጽም ከመቃብር አስወጥቶ በእሳት አቃጠለው። እንዲሁም ክርስቲያኖቹን ካሉበት እያደነ በእሳትና በሰይፍ አጠፋቸው።
ከጥቂት ጊዜ በኋላ የቁስጥንጥንያው ሊቀ ጳጳስ ጢሞቴዎስ በናግራን አገር ስለተፈጁት የክርስቲያን ወገኖች በግፍ የተጨፈጨፉበትን መልእክት የያዘች ደብዳቤ ወደ ኢትዮጵያው አክሱም ንጉሥ ወደ አጼ ካሌብ ላከ። የኢትዮጵያው ንጉሠ ነገሥት አጼ ካሌብም ከወርቅ በተሰራው ዙፋኑ ላይ ተቀምጦ ልብሰ መንግስቱን ለብሶ በዙፋኑ ዙሪያ የጦር አለቆቹና መኳንንቶቹ በክብር አጅበውት ሳለ የሊቀ ጳጳሱ መልእክተኞች ወደ እርሱ ደርሰው የመልእክቱን ደብዳቤ አስረከቡ። ንጉሡ አጼ ካሌብም የመልእክቱን ደብዳቤ ተቀብሎ ነገሩን ወይም ትርጉሙን ከተረዳ በኋላ መልእክተኞቹን ወደ ሀገራቸው በሰላም አሰናበታቸው። ከዚያም የኢትዮጵያው ንጉሠ ነገሥት አጼ ካሌብ ጌታዬ ኢየሱስ ክርስቶስ ከፈቀደልኝስ በግፍ ስለተገደሉት ክርስቲያን ወገኖቼ የማደርገውን አውቃለሁ ሲል በልቡ አሰበ። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።